ሰላም ውድ ተመልካች አድማጮቻችን ዕለታዊ የምንዛሬ መረጃዎች በአራት ባንኮች ዛሬም ይዘንላችሁ መጥተናል። በኢትዮጵያ ንግድ ባንክ፣ በአዋሽ ባንክ፣ በአቢሲኒያ ባንክ እና በብርሃን ባንክ ዛሬ ሐምሌ 14 ዕለተ ማክሰኞ ምንዛሬ ተመናቸውን በስንት በመግዛትና በስንት በመሸጥ ላይ ይገኛሉ የሚለውን መረጃ አስመለክታችኋለሁ። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ቪዲዮውን ስትጀምሩ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ወደ መረጃው እናልፋለን። የምንጀምረው ከኢትዮጵያ ንግድ ባንክ የምንዛሬ መረጃ ሲሆን የአሜሪካ ዶላርን፣ ፓውንድ ስተርሊንግን፣ ዩሮን፣ ስዊስ ፍራንክን፣ የኩዌት ዲናርን፣ የቻይና ዩዋንን፣ ዲራምን እንዲሁም የሳውዲ ሪያልን በስንት ገዝቶ በስንት በመሸጥ ላይ ይገኛል የሚለውን የዛሬ የጁላይ 21 2026 መረጃን እንሆ። የአሜሪካ ዶላርን በ158 ከ83 ገዝተው በ162 ከ10 በመሸጥ ላይ ይገኛሉ። ፓውንድ ስተርሊንግን በ208 ከ83 ገዝተው በ213 ከ10 ነው የሚሸጡት። ዩሮን ስንመለከት አንዱን ዩሮ በ181 ከ55 ገዝተው በ185 ከ18 እየሸጡ ይገኛሉ። የስዊስ ፍራንክን ስንመለከት በ192 ከ57 በመግዛት በ196 ከ43 ነው በመሸጥ ላይ የሚገኙት። አንዱን የኩዌት ዲናር በስንት ገዝተው በስንት በመሸጥ ላይ ይገኛሉ የሚለውን ስንመለከት በ506 ከ60 መግዣው ሲሆን መሸጫው ደግሞ በ516 ከ73 ነው። የቻይና ዩዋንን ስንመለከት አንዱ የቻይና ዩዋን መግዣው 23 ከ10 ሲሆን መሸጫው ደግሞ በ23 ከ46 ነው። የዲራም ምንዛሬ ዛሬ ሐምሌ 14 ጁላይ 21 2026 በዕለታዊ የውጭ ምንዛሬ ተመን በኢትዮጵያ ንግድ ባንክ በስንት ተገዝተው በስንት ይሸጣል ካላችሁ በ43 ከ25 ተገዝቶ በ44 ከ13 ሲሸጥ የሳውዲ ሪያልን ደግሞ በ42 ከ30 በመግዛት በ43 ከ15 እየሸጡ እንደሚገኝ ያገኘ ነው ዕለታዊ የውጭ ምንዛሬ ተመን የኢትዮጵያ ንግድ ባንክ መረጃ ያመላክታል። ይህ ብቻ አይደለም። ከውጭ ሀገራት በተለይ በኢትዮ ዳይሬክት፣ በካሽኮ፣ በፖቲን፣ በወገን ሴንት፣ በላኪ ረሚት፣ በኢትዮጵያ ባሪፍ፣ በባርኪ ሴንት፣ በ50 ሎሚ፣ በደስታ ፔ እንዲሁም በሞጆ መኒ የዲጂታል የገንዘብ መላኪያ መተግበሪያዎች ገንዘብ ሲላክላችሁ ዕለታዊ የውጭ ምንዛሬ ምሽጣ ተመን ላይ የ6.78 በመቶን ጉርሻን ማግኘት እንደሚችሉ እያሳወቁ ነው የሚገኙት። እንዲሁም በዓለም አቀፍ የዋጋ አስተላላፊዎች በኩል ገንዘብን ሲላክላችሁ የ6.43 በመቶን ጉርሻን እንደሚያበረክቱ በመግለጽ ላይ ይገኛሉ። ቀጥለን የምናልፈው ደግሞ ወደ አዋሽ ባንክ ሲሆን የአዋሽ ባንክ አንዱን የአሜሪካ ዶላር በ159 ከ39 ገዝቶ በ162 ከ60 በመሸጥ ላይ ይገኛል። አንዱን ዩሮ በ186 ከ13 ገዝቶ በ189 ከ85 ሲሸጥ ፓውንድ ስተርሊንግ ደግሞ በ211 ከ14 ገዝቶ በ215 ከ36 በመሸጥ ላይ ይገኛል። የስዊስ ፍራንክን ስንመለከት አንዱ የስዊስ ፍራንክ መግዣው 211 ከ13 ሲሆን መሸጫው ደግሞ በ215 ከ36 በመሸጥ ላይ ይገኛል። የስዊስ ፍራንክ በስንት ተገዝቶ በስንት ይሸጣል ካላችሁ በ197 ከ21 ተገዝቶ በ201 ከ16 በመሸጥ ላይ ሲገኝ የሳውዲ ሪያል ደግሞ በ43 ከ44 ተገዝቶ በ44 ከ30 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። አንዱ ዲራም ዛሬ ሐምሌ 14 ወይም ጁላይ 21 ላይ የምንዛሬ ዲራም በተለይ በስንት ተገዝቶ በስንት በመሸጥ ላይ ይገኛል ካላችሁ በ44 ከ38 መግዣው ነው። መሸጫው ደግሞ በ45 ከ26 የኢትዮጵያ ብር ነው። በመጨረሻም የካናዳ ዶላርን ስንመለከት አንዱን የካናዳ ዶላር በ112 ከ29 ተገዝቶ በ114 ከ55 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። እንቀጥላለን ተመልካች አድማጮቻችን። በመከተል የምንመለከተው ተጨማሪ ጉርሻው ምን ያህል ነው የሚለውን ሲሆን የ10% ጉርሻን
ከውጭ ሀገር ከወዳጅ ዘመድ በኋላ አስተላላፊዎች ወኪሎች በኩል ገንዘብ ሲላክላችሁ ከመደበኛው ምንዛሪ ማለት ነው ተጨማሪ የ10% ጉርሻን አዘጋጅቷል የአዋሽ ባንክ። በመቀጠል የምንመለከተው የአቢሲኒያና የብርሃን ባንክ ነው። እስካሁን መረጃዎቻችንን እየተከታተላችሁ ነገር ግን ቪዲዮአችንን ላይክ ካላደረጋችሁ ላይክ፣ በቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ ታደርጉ ዘንድ በማክበር እየጠየቅን ወደ ቀጣዩ የምንዛሬ መረጃ እናልፋለን። የአቢሲኒያ ባንክ አንዱን የአሜሪካ ዶላር በ159 ከ59 ገዝቶ በ162 ከ79 እየሸጠ ሲገኝ ፓውንድ ስተርሊንግን ደግሞ በ212 ከ22 ገዝቶ በ216 ከ46 ይሸጣል። አንድ ዩሮ በ186 ከ39 ገዝቶ በ190 ከ12 ሲሸጥ የዲራም ምንዛሪ ደግሞ በ44 ከ70 ገዝቶ በ45 ከ60 የኢትዮጵያ ብር ይሸጣል። የስዊስ ፍራንክን በ197 ከ66 ገዝቶ በ201 ከ62 ሲሸጥ አንዱን የካናዳ ዶላር ደግሞ በአቢሲኒያ ባንክ ላይ በ113 ከ70 ገዝቶ በ115 ከ98 የኢትዮጵያ ብር በመሸጥ ላይ ይገኛል። የሳውዲ ሪያልንስ በስንት ገዝቶ ነው በስንት የሚሸጠው ካላችሁ የሳውዲ ሪያልን በአቢሲኒያ ባንክ ጁላይ 21 2026 ላይ በ44 ከ05 መግዣ ሲሆን መሸጫው ደግሞ በ44 ከ93 ነው። ይህ ብቻ አይደለም። ከዕለታዊ የውጭ ገንዘብ ምንዛሬ በተጨማሪ ዛሬ ሐምሌ 14 2018 ዓ.ም ከውጭ ሀገር በዳብሽን፣ በዌስተርን ዩኒየን፣ በሚኒግራም፣ በትራንስፋስት፣ በትራፔ፣ በኢትዮ ዳሽ፣ በፋስት ፔይ፣ ሪያና ሌሎች የገንዘብ አስተላላፊዎች በኩል የተላከላችሁን ገንዘብ በባንክ ውስጥ ተቀበሉ ስትመነዝሩ በሁሉም ቅርንጫፉ ቀልጣፋ መስተንግዶ ጋር የ2% ተጨማሪ ጉርሻን ጀባ እንላለን እያሉ ይገኛሉ። በመጨረሻም የብርሃን ባንክን ስንመለከት ብርሃን ባንክ የአሜሪካ ዶላር፣ ፓውንድ ስተርሊንግ፣ ዩሮ፣ ዲርሃም፣ የአውስትራሊያ ዶላር፣ የካናዳ ዶላር፣ የስዊስ ፍራንክ በስንት በመግዛትና በስንት በመሸጥ ላይ ይገኛሉ። ዛሬ ጁላይ 21 የሚለው ስንመለከት የአሜሪካ ዶላርን በ159 ከ71 ገዝተው በ162 ከ91 ሲሸጡ ፓውንድ ስተርሊንግን ደግሞ በ214 ከ70 መግዛት በ219 ከ10 እየሸጡ ነው የሚገኙት። የዩሮ ምንዛሬ ስንመለከት በ186 ከ14 በመግዛት በ189 ከ86 ሲሸጡ ዲራምን ደግሞ በ43 ከ49 ገዝተው በ44 ከ36 የኢትዮጵያ ብር እየሸጡ ነው የሚገኙት። የአውስትራሊያ ዶላር የዛሬ የምንዛሬ መረጃ እንደሚያመለክተው በ111 ከ45 ሆኖ መሸጫው ደግሞ በ113 ከ63 ሲሆን የካናዳ ዶላርን በ114 ከ01 ገዝተው በ116 ከ28 ይሸጣሉ። የስዊስ ፍራንክን ስንመለከት እንዲሁ በ197 ከ76 በመግዛት በ201 ከ72 የኢትዮጵያ ብር ከተጨማሪ የ10 ብር ጉርሻ ጋር በእያንዳንዱ ዶላር በባንክ ውስጥ ተቀበሉ እንዲሁም በጥሬ ገንዘብ ስትመነዝሩ አዘጋጅተዋል ማለት ነው። የዛሬ የሐምሌ 14 የጁላይ 21 የምንዛሬ መረጃዎቻችንን የሰማችሁትን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ